በሰባት ጡት ቆራጮች አፈር መልሰናል። የነበልባሉ ገረመው ወንዳወቅ ብርጌድ ዘመቻ መሪ በእነ የተከበሩ ዮሐንስ ቦያለው የሽብር መዝገብ ተከሳሽ የሆኑት ሻምበል አድማሱ አለሙ ታዬ በዛሬው ዕለት ከፍተኛ ቀዶ ጥገና ተደረገላቸው። አፋብኃ ምኒልክ ዕዝ በዘመቻ አባናደው የተገኙ ድሎችን አስጠብቆ አዳዲስ ድሎችንም እያስመዘገበ ቀጥሏል። ከአማራ ፋኖ ብሔራዊ ኃይል አፋብኃ በላይ ዘለቀ ዕዝ በጉባኤ መቋጫ ላይ የተሰጠ የአቋም መግለጫ አለ። ሙሉ መግለጫውን ይዘናል። ጥቅምት 25 2018 ዓ.ም ከሰዓት በኋላ በተደረገው ውጊያ ደጀን ክፍለ ጦር በጥላት ላይ ከባድ ጉዳት በማድረስ ታላቅ ድል ተጎናጸፈ። ከመጨረሻው ድረስ አብራችሁ ተቆዩ። እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁ ነው። ወደ መረጃችን ገባን። በሰባት ጡት ቆራጮች አፈር መልሰናል። የነበልባሉ ገረመው ወንዳወቅ ብርጌድ ዘመቻ መሪ ጥቅምት 26 2018 ዓ.ም ነበልባሉ ገረመው ወንዳወቅ ብርጌድ ህዝብ ግንኙነት ኃላፊ ከተለያዩ አቅጣጫዎች ወደ ቋሪት ወረዳ የገባው ወራሪ ጡት ቆራጭ ሰራዊት በነበልባሎቹ በሳል የውጊያ ጥበብ ብልጫ ተወስዶበታል። በዚህም ቀበሌዎችን እቆጣጠራለሁ ብሎ ወደ ደጋማው አካባቢዎች ከፍተኛ ቁጥር ያለው መዝባሪ ሰራዊት ቢያሰማራም በደጃች ማተብ ልጆች ብርቱ ትግል ቀጠናውን ነጻ ማድረግ ተችሏል። በትናንትናው ዕለት በተካሄደው ውጊያም አገዛዙ ባላነሳቸው ሰባት ጡት ቆራጮች አፈር መልሰናል ያሉን የነበልባሉ ገረመው ወንዳወቅ ብርጌድ ዘመቻ መሪ 10 አለቃ ዘገየ ሚኒብል ናቸው። የአካባቢው አርሶ አደር ከቀበራቸው ሰባት አባላት በተጨማሪ በርካታ ሙትና ቁስለኛ እንዳለ የውስጥ ቀኞች ተናግረዋል። በእነ የተከበሩ ዮሐንስ ቦያለው የሽብር መዝገብ ተከሳሽ የሆኑት ሻምበል አድማሱ አለሙ ታዬ በዛሬው ዕለት ከፍተኛ ቀዶ ጥገና ተደረገላቸው። በእነ የተከበሩ ዮሐንስ ቦያለው የሽብር መዝገብ አማራነትን እንደ ወንጀል በቆጠረው አገዛዝ ተይዘው የሽብር መዝገብ ክስ የተመሰረተባቸው የፖለቲካና የህሊና እስረኞች የሆኑት ሻምበል አድማሱ አለሙ ታዬ ነሐሴ 3 2015 ዓ.ም ጀምሮ እስካሁን ድረስ በእስር ላይ እየተንገላቱና እየተሰቃዩ ይገኛሉ። ሻምበል አድማሱ አለሙ በአዋሽ አርባ በሚገኘው የብዙ አማራዎች ህይወት የቀጠፈበትን ጓንታናሞ ማሰቃያ ለ6 ወራት በስቃይ ከቆዩ በኋላ እንደገና በፌደራል ፖሊስ ወንጀል ምርመራ በማለት ጠራው የማሰቃያ ቦታ በጨለማ ቤት በሁለቱም ቦታዎች ምንም አይነት ሕክምና እንዳያገኙ ሲደረጉ ቢቆዩም ካለፈው ዓመት ታህሳስ ወር 2017 ዓ.ም ጀምሮ በማረሚያ ቤቱና በቃሊቲ ማረሚያ ቤት አጠቃላይ ሆስፒታል ላለፈው 1 ዓመት ሕክምና ሲከታተሉ ቢቆዩም የቀዶ ጥገና ሕክምና እንደሚያስፈልጋቸው በሐኪሞች በተወሰነው መሰረት እንደገና ቀዶ ጥገናው እኛ ጋር አይሰጥም በማለት ወደ ፖሊስ ሆስፒታል በመላክ በተሰጣቸው ቀጠሮ ከ2 ዓመት የስቃይና የእንግልት ጊዜ በኋላ ዛሬው ዕለት ቀዶ ጥገና ቢደረግላቸውም የሆስፒታሉ ዶክተሮች ምንም አይነት ማስታገሻ መድኃኒት እንዲሁም ከባድ ቀዶ ጥገና ህክምና አድርገው እረፍት እንደሚያስፈልጋቸው እየታወቀ በእንግልት ህመም እያሰቃያቸው ወደ ቂሊንጦ ማረሚያ ቤት ተመልሰዋል። ሻምበል አድማሱ አለሙ ከፍተኛ የሀገር ባለውለታም ናቸው። በቀድሞ የሀገር መከላከያ ሰራዊት ውስጥ በገነት ጦር ትምህርት ቤት 4 ዓመት እጩ መኮንኖች በአሰልጣኝነት ኮርሶ ጦር ትምህርት ቤት እጩ መኮንኖችን በአሰልጣኝነት ሲያገለግሉ ቆይተው በህወሓት መራሹ ኃይል እንዲፈናቀሉ ተደርገዋል። እንደገናም ሻዕቢያ ሀገር በወረረበት ወቅት የሀገርን ዳር ድንበር በማስከበር በተደረገላቸው ጥሪ መሰረት ከፍተኛ ተጋድሎ አድርገዋል። በዛላምበሳ አንጋሳ ግንባር፣ እንዲፈታው ግንባር፣ ራማ እንደ በርበሬ ግንባር እንዲሁም አዲምበር ኢድ ዘግር ግንባር ግዳጃቸውን በጀግንነት የተወጡ ቢሆንም ቂመኛው ህወሓት የቀድሞውን ሰራዊት የተውጣጡ ቢሆንም መንግስትን ለማፈናቀል እያዘጋጁት ሰራዊት ነው በማለት በጀነራል ጻድቃንና የአብርሃ ሴራ ያለምንም ካሳ ሰራዊቱን ያሰናብት እሳቸውም ከሰራዊቱ አልለይም በማለት ከመከላከያ ነሐሴ 30 1993 ዓ.ም ራሳቸውን ያለምንም ካሳና ጥሩት አግልለዋል። በቀጠልም በሲቪል ኢትዮጵያ ፈንጅ አምካኝ ጽህፈት ቤት በዋና አሰልጣኝነት በመቀጠር በሶማሊያ ወረራ እንዲሁም በእርስ በርስ ጦርነት የተቀበሩ ፈንጆችን እንዲጸዱና በሻዕቢያ ወረራ ወቅትም የተቀበሩ ፈንጆችን በቡሬ ግንባር እስከ ሱዳን ጠረፍ እንዲጸዳ ከጓዶቻቸው ጋር የአንበሳውን ድርሻ ተወጥተዋል። ሻምበል አድማሱ አለሙ ታዬ ያላቸው ከፍተኛ የሙያ ዘርፎች መካከል ዓለም አቀፍ የፈንጅ ማምከን ባለሙያ በመሆን ለ6 ዓመት አገልግለዋል። የጂኦግራፊ ወይም የቶፖግራፊ ባለሙያ፣ ወታደራዊ መሐንዲስ፣ ተዋጊ መሐንዲስ ጥምር ባለሙያም ናቸው። ነገር ግን በወቅቱ የነበረውን አገዛዝ ምርጫ 97 ተከትሎ በተፈጠረው ግርግር የቅንጅት ደጋፊ ነህ በማለት አንዳንድ የድርጅቱ ከፍተኛ ተልዕኮ አስፈጻሚ አመራሮች ባሳደረባቸው ተጽዕኖና ተንኮል ጽህፈት ቤቱን ታህሳስ 2000 ዓ.ም በመልቀቅ ለ10 ዓመት ለስደትና ለእንግልት ተዳርገዋል። በ2010 ዓ.ም የመጣውን ለውጥ ተስፋ በማድረግ 2013 ዓ.ም ወደ ሀገር በመመለስ የግል ኑሯቸውን ለመምራት በትውልድ አካባቢያቸው አማራ ክልል ሲንቀሳቀሱ አገዛዙ ደህንነቶች በሚያደርጉባቸው ክትትል አላስቀምጥ እንዲሁም ማሸማቀቅ በአማራ ክልል የተከሰተውን ቀውስ በማስመልከት ማንነት ተኮር እንዲሁም ያላቸውን የሙያ አቅምና ችሎታ በመፍራት ከነሐሴ 3 2015 ዓ.ም በአገዛዙ ማጎሪያ ቤቶች በግፍ እስርና የህመም ስቃይ እያስተናገዱ ይገኛሉ። አሁንም በቂ ክትትልና ሕክምና እንደሚያስፈልጋቸው ቤተሰቦቻቸው ለሚዲያችን ተናግረዋል። አፋብኃ ምኒልክ ዕዝ በዘመቻ አባናደው የተገኙ ድሎችን አስጠብቆ አዳዲስ ድሎችንም እያስመዘገበ ቀጥሏል። በሰሜን ወሎ ዞን ወረዳዎች ታዳጊ ከተሞች ኮን፣ እስታይሽ፣ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች ታዳጊ ከተሞች በምኒልክ ዕዝ ቁጥጥር ስር ገብተዋል።
እነዚህ ድሎች እየተመዘገቡ ያሉት አዲስ በተደራጀው በኮሩ ሰብሳቢ በሻለቃ ሀብቴ ባቡና በወታደራዊ አዛዡ አርበኛ ተመስገን አለባቸው የሚመራው የደጋው መብረቅ ኮር አህዶች ሲሆን የዞብል አምባ ክፍለ ጦር አሃድ የሆነችው 5ኛ ሻለቃም የበኩሏን ጉልህ ሚና እየተጫወተች ትገኛለች። ተጋድሎ ተጠናክሮ የቀጠለ ሲሆን ዳውንት ወረዳ ሙሉ ለሙሉ በፋኖ ቁጥጥር ስር ሆኗል። ደላንታ ወረዳ ከወረዳ መቀመጫው ወገል ጤና ከተማ ውጭ ሙሉ ለሙሉ በፋኖ ቁጥጥር ስር ሆኗል። መቄትና ጋሽና ከተሞች ውጭ ያሉ ቀበሌዎች 100% በሚኒሊክ እዝ ቁጥጥር ስር ናቸው። ሌሎቹ ቁልፍ ወታደራዊ ቦታዎች በቅርቡ በቁጥጥር ስር የሚውሉ ይሆናል። ከዘመቻ አባናደው በድል መጠናቀቅ በኋላ በርካታ ቁጥር ያለው እግረኛና ኮማንዶ ሰራዊት ወደ ቤተ አማራ በማስገባት በመካናይዝድና በአየር ኃይል በጀትና በድሮን ታግዞ በሙሉ አቅም ወደ ማጥቃት የገባውን የፋሽስቱን ሰራዊት ምሽግ ለቆ ወደ ፋኖ ቀጠናዎች እንዲገባ በማድረግ ወደ ውጊያ ሙትና ቁስለኛ በማድረግ ብሎም በመማረክ ወደ ውጊያ ውጭ በማስኮብለል ብትንትኑን እያወጣው ይገኛል። ፋሽስቱ ብልጽግና በሰሜን ወሎ ዞን መርሳ ከተማና ደቡብ ወሎ ዞን ሐይቅ ከተማ ምስራቃዊ ቀጠናዎች እስከ አፋር አጎራባች አካባቢዎች ባለፉት 5 ቀናቶች ከባድ ማጥቃት ቢያደርግም በምስራቅ አማራ ኮር ባለሽርጡ ክፍለ ጦር በኮሩ ወታደራዊ አዛዥ አርበኛ ደባሽ መምሬና በኮሩ ዘመቻ አርበኛ እንድሪስ ጉደሌ ገፋሪነት ጠላትን አይቀጡ ቅጣት ቀጥተው አሳፍረው በዘረራ ቀጠናውን ለቁ እንዲወጣ በማድረግ ታላቅ ድል አስመዝግበዋል። ጥቅምት 25 2018 ዓ.ም ከሰዓት በኋላ በተደረገው አውደ ውጊያ ደጀን ክፍለ ጦር በጠላት ላይ ከባድ ጉዳት በማድረስ ታላቅ ድል ተጎናጸፈ። በጋሸና በቅርብ ርቀት በምትገኘው ጥምጥማት በተባለች በምትጠራው ቦታ ላይ በተደረገ የፋኖ ማጥቃት ውጊያ 8 የፋሽስቱ መከላከያ ሰራዊቶች ሲደመሰሱ 15 ቁስለኛና 3 ሚኒሻ ምርኮኛ ሆነዋል። የፋሽስቱ ሰራዊት ቁስለኛውን በመኪና እየጫነ ወደ ጋሸና ከተማ በማሸግሸግ ላይ ይገኛል። አፍባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ደጀን ክፍለ ጦር ባደረገው ትስስራዊ በጠላት ላይ እየወሰዱ ያለው እርምጃ ለአማራ ሕዝብ የህልውና አደጋ መዳኛ አመርቂ ተግባራዊ እንቅስቃሴ ነው። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የአማራ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር በ6 አቅጣጫ ከበባ በማድረግ ጥቃት ለመሰንዘር የመጣውን የአብይ አህመድ ስልጣን ጠባቂና ጉዳይ አስፈጻሚ ሰራዊት ከበባውን ያለምንም መስዋዕትነት በመስበር በስርዓቱ ሰራዊት ላይ ከፍተኛ ሙትና ቁስለኛ ከማድረግ ጀምሮ አቅዶት የመጣውን የጥፋት ተልዕኮ ቅዠት በማድረግ ድል ተጎናጽፏል። በብሪትና ትዕቢት ተሞልቶ የመጣው የአብይ አህመድ ጭራቅ ሰራዊት በአብሮ ወረዳ ስር በሚገኙ ቆላማ ቀበሌዎች ለዓመታት በባለሽርጡ ክፍለ ጦር ይተዳደር የነበሩ ይዞታዎችን ለመውረድ ከቴማ ወደ ሀደሬ፣ ከፋጂ ወደ ቆላማው ክፍል፣ ከአደርቴ ወደ ኩልባይኔ፣ ከጀርሳ ወደ ካሎቦ፣ ከጊራና ወደ ሩጋ መነዮና ከመርሳ ወደ ሀብሮ ሊጎ በ3 ጀነራል መድፍ በፋጂ በኩልና በአንድ ጀነራል መድፍ በጃር አቅጣጫና በ2 ዙ 23 ታጅቦ የባለሸርጦ ክፍለ ጦርን ለማጥቃትና የክፍለ ጦሩን ነባር ይዞታዎች ወረራ ለማድረግ የመጣውን የስርዓቱ ዘርፈጅ ሰራዊት በመደምሰስ በማቁሰል እንዲሁም በመመታተን የጠላት ኃይል አስቦት የመጣውን የጥፋት እቅድ ቅዠት በማድረግና በስርዓቱ ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል ተጎናጽፏል። ከበረንዳ ከቀን ሰራተኛ ከፑል ቤትና ጎዳናዎች በግዳጅ እየሰበሰበ የ15 ቀን ለብ ስልጠና በመስጠት መለዮ አልብሶ ያለምንም ወታደራዊ እውቀት አማራ ጠልነት አላብሶ አማራን በዘፈቀደ ከባድ መሳሪያ እየተኮሰና ያገኙትም እየገደሉ ንብረቱን እየዘረፉና እያቃጠሉ እንዲሁም ሴቶችን እንዲደፍሩ ተልዕኮ ተሰጥቶ በማዕበል የመጣውን የስርዓቱን ወንበር ጠባቂ ሰራዊት ቁጥሩን ለማወቅ በሚታክት ሁኔታ ሙትና ቁስለኛ ማድረግ ተችሏል። ከንጋት 2:45 ከቀኑ 10 ሰዓት ከሩብ ድረስ በቆየው አውደ ውጊያና አሁን እንደቀጠለ ባለው ትንቅንቅ የጠላትን ቅጥረኛ ሰራዊት በርካታ ሙትና ቁስለኛ ያስተናገደው የአብይ አህመድ ሰራዊት የሞራል ውድቀት የቁስ ክስረት እንዲደርስበት ማድረግ ተችሏል። በዚህ ሙትና ቁስለኛውን ከቆላማው ክፍል ወደ ጃራና ሐራ በበርካታ አምቡላንሶች ሲያጓጉዙ ውለዋል። በዚያ ወደ ውጊያ የተገኙ ድሎች ወታደራዊ አቅሞች፣ የስርዓቱን ቅጥረኛ ወታደራዊ ማሰልቸት፣ ተስፋ ማስቆረጥ፣ የጥፋት እቅዱን ማክሸፍ፣ በሽርጥ ለባሽ ኮማንዶች በቃኝ አህድ በተያዘ ውጤታማ ደፈጣ ከመነዮ ወደ ሜሌ ወንዝ የገባውን የስርዓቱን ወታደር መደምሰስ ተችሏል። በዚህ የተበሳጨው የስርዓቱ ወታደር በሁለት አቅጣጫ ማለትም ከፋጂ ወደ ቆላማው ህዝብና ከጃራ ወደ ገፋራ በርካታ መድፎችን በዘፈቀደ በመተኮስ የንጹሃን ህይወት ሰለባ በማድረግና የገበሬውን ቤቶች በዘፈቀደ በሚተኮሱ መድፎችና ሞርተሮች በማቃጠል ማራጠልነቱን በይፋ ለህዝባችን አሳይቷል። በ6 አቅጣጫ የተሰማራው ሰራዊት ያለምንም ድል ደክሞ ባክኖ የህይወት መስዋዕትነት ገፈት ቀማሽ ሆኖ ሙቱን ሳይቀብር በመበሳጨት እርስ በርስ እንዲታኮስ ማድረግ ተችሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ